በእጅ የያዙት ወርቅ ወይስ አዲሱ የአሜሪካ የጤና እሽቅድምድም? የትራምፕ ታላቁ የጤና ፕላንና በዲያስፖራው ላይ ያንዣበበው የኢንሹራንስ ስጋት። And then you take the money and buy your own health care. Nobody's ever heard of that before, and that's the way it is. The big insurance companies lose, and the people of our country win. በአሜሪካ ምድር ለሚኖር ማንኛውም ስደተኛ ከኢሚግሬሽን ወረቀቶች ቀጥሎ የሚያስጨንቀው ጉዳይ ቢኖር የጤና መድህን ሄልዝ ኢንሹራንስ ነው። አንድ ድንገተኛ ህመም የዓመታት ልፋትን በቅጽበት ወደ ባዶነት አልፎ ተርፎም ወደ ዕዳ ባርነት የመቀየር አቅም አለው። ለዚህም ነው የአሜሪካን የጤና ፖሊሲ ለውጥ እንደ አየር ሁኔታ ትንበያ በየቀኑ መከታተል የህልውና ጉዳይ የሚሆነው። ሰሞኑን ከዋይት ሃውስ የተሰማው ዜና ደግሞ ይህንኑ ስጋት ወደ አዲስ ደረጃ አሸጋግሮታል። ፕሬዚዳንት ዶናልድ ትራምፕ ታላቁ የጤና ፕላን ዘ ግሬት ሄልዝ ኬር ፕላን ሲሉ የሰየሙትና ለወራት ሲያቀነቅኑት የነበረውን አዲስ የፖሊሲ አቅጣጫ ይፋ አድርገዋል። It'll bring down drug prices 80-90%, in some cases just numbers that nobody's ever heard of before. ነገሩ ባጭሩ እንደዚህ ነው። መንግስት ለኢንሹራንስ ኩባንያዎች የሚከፍለውን ድጎማ ሰብሲዲ አቁሞ ገንዘቡን በቀጥታ ለህዝቡ በእጅ ዳይሬክት ፔይመንት ይሰጣል የሚል ነው። በመጀመሪያ ሲሰሙት ገንዘቡን በእጅ ማግኘቴ ምን ክፋት አለው ሊያሰኝ ይችላል። በተለይ በጥሬ ገንዘብ ንክኪ ካሽ ትራንዛክሽን ለምናምነው ማህበረሰብ የሐሳብ አሳሳች ማራኪነትም ሊኖረው ይችላል። ነገር ግን የአሜሪካ የጤና ፖሊሲ ባለሙያዎች፣ የኢኮኖሚስት ጠበብትና የዘርፉ ተንታኞች ያካሄድ ለአሜሪካ የጤና ስርዓት አደገኛ፣ ለተጠቃሚው ደግሞ ወጥመድ ነው ሲሉ የማንቂያ ደውል እየደወሉ ነው። በዚህ ሰፊ ዘገባ የዚህ ፕላን ምንነት፣ በውስጡ የተደበቁ የሰይጣን ዝርዝሮች እንዲሁም በተለይ በአሜሪካ ለሚኖረው የኢትዮጵያ ኮሚኒቲ የሚኖረው ኢኮኖሚያዊ ትርጉም በጥልቀት እንፈትሻለን። ከኦባማ ኬር ወደ ትራምፕ ቼክ። የአሜሪካ የጤና ስርዓት እጅግ ውስብስብ ነው። በፕሬዝዳንት ኦባማ ዘመን የጸደቀውና በተለምዶ ኦባማ ኬር አፎርዴብል ኬር አክት እየተባለ የሚጠራው ስርዓት ዝቅተኛና መካከለኛ ገቢ ላላቸው ሰዎች የጤና ዋስትና እንዲኖራቸው ትልቅ ድርሻን አበርክቷል። በተለይ በኮቪድ-19 ወረርሽኝ ወቅትና ከዚያም በኋላ በፕሬዝዳንት ባይደን ጊዜ በተደረጉ ማሻሻያዎች መንግስት የዜጎችን የኢንሹራንስ ክፍያ በከፍተኛ ሁኔታ ይደጉም ነበር። እንዴት ነበር የሚሰራው? አንድ ኢትዮጵያዊ የታክሲ ሹፌር ወይም በግል ስራ የሚተዳደር ግለሰብ በወር መክፈል ያለበት የኢንሹራንስ ክፍያ $500 ቢሆን እንደ ገቢው ሁኔታ መንግስት $400 ይሸፍንለታል። ይህ ገንዘብ ግን ለግለሰቦች አይሰጥም። በቀጥታ ለኢንሹራንስ ኩባንያው ለምሳሌ ኬይዘር ወይም ብሉክሮስ ይገባል። ግለሰቡ የሚከፍለው ቀሪዋን $100 ብቻ ነው። የትራምፕ አዲስ ሐሳብ። ፕሬዝዳንት ትራምፕ ሐሙስ ዕለት ባስተዋወቁት እቅድ የአሰራር እንዲቀየር ይፈልጋሉ። ለኢንሹራንስ ኩባንያዎች በቢሊዮን የሚቆጠር የግብር ከፋይ ገንዘብ ከመስጠት ለምን ለዜጎች በቀጥታ አንሰጥም፣ ዜጎች የፈለጉት ኢንሹራንስ ይምረጡ የሚል ክርክርም ያነሳሉ። ይህ አካሄድ በመንግስት ጣልቃ ገብነት የማይደሰቱትን ወግ አጥባቂ ኮንዘርቫቲቭ ፖለቲከኞችን ልብ የሚሰርቅ ቢሆንም በተግባር ሲመነዘር ግን እጅግ አደገኛ ክፍተቶች አሉት። የባለሙያዎች ስጋት ገንዘቡ የት ይገባል? የሲኤንቢሲ የዜና ምንጭ እንዳነጋገራቸው የጤና ፖሊሲ ኤክስፐርቶች የትራምፕ እቅድ በንድፈ ሐሳብ ደረጃ ነጻነት የሚሰጥ ቢመስልም በተግባር ግን የጤና ስርዓቱን ሊያናጋው ይችላል። አንደኛ፣ የመጠቀምና ያለመጠቀም ፈተና። የኮርኔል ዩኒቨርሲቲ የጤና ፖሊሲ ፕሮፌሰር የሆኑት ኒክ ፋብሪዚዮ እንደሚሉት ለሰዎች ገንዘቡን በቀጥታ ከሰጣቸውና እንዴት ማውጣት እንዳለባቸው ካልገደብ ገንዘቡን ለሌላ ነገር የመጠቀም እድላቸው ሰፊ ነው። ይህ ነጥብ በተለይ ለኢሚግራንት ማህበረሰቡ ወሳኝ ነው። ኑሮ በዶላር ተወዶ የቤት ኪራይ ጣራ በነካበትና ሀገር ቤት ያሉ ቤተሰቦች ድጋፍ በሚጠይቁበት ሁኔታ ውስጥ አንድ ሰው መንግስት የላከለትን $500 ለኢንሹራንስ ወይም ለቤት ኪራይ ያውለዋል። መልሱ ግልጽ ነው። ብዙዎች አልታመምም በሚል እምነት ገንዘቡን ለዕለታዊ ፍጆታ ያውሉታል። ነገር ግን ድንገት ሲታመሙ የሆስፒታሉ ሂሳብ በ10 ሺዎች የሚቆጠር ዶላር ሲሆን ያኔ ጉዳዩ ይጀምራል።
ሁለተኛ የኢንሹራንስ ዋጋ ንረት። የጆንስ ሆፕኪንስ ዩኒቨርሲቲ ፕሮፌሰር ጀራርድ አንደርሰን እንደሚያስጠነቅቁት ወጣቶችና ጤናማ ሰዎች ኢንሹራንስ መግዛታቸውን ካቆሙ ገንዘቡን ለሌላ ነገር ከተጠቀሙበት በኢንሹራንስ ገበያው ውስጥ የሚኖሩት አረጋውያንና ህመምተኞች ብቻ ይሆናሉ። ኢንሹራንስ ኩባንያዎች ደግሞ ይህን ሲያዩ የሚያጋጥመን የሕክምና ወጪ ይጨምራል በሚል ስሌት የወርሃዊ ክፍያው ፕሪሚየሙን በጥፍ ይጨምሩታል። ይህ ደግሞ ቀሪውን ተጠቃሚ ከገበያ ያስወጣል። የተደበቀው ሂሳብ $1000 ወይስ $7000? የትራምፕ ፕላን ዝርዝር መረጃዎችን ማን ያገኛል? ስንት ይሰጣል? በግልጽ ባያስቀምጥም በሪፐብሊካን ሴናተሮች በሴናተር ማይክ ክራፕ እና ቢል ካሲዲ የቀረበው ረቂቅ ህግ ፍንጭ ሰጠናል። በዚህ ረቂቅ መሰረት መንግስት ድጎማውን አስቀርቶ በምትኩ ወደ የጤና ቁጠባ ሂሳብ ሄልዝ ሴቪንግ አካውንት የሚገባ ክፍያ ሊያዘጋጅ ይችላል። የቀረበው ሐሳብ ለወጣቶች ከ18 እስከ 49 ዓመት በዓመት $1000፣ ለሽማግሌዎች ከ50 እስከ 64 ዓመት ደግሞ $1500 መስጠት ነው። እዚህ ጋር ነው ትልቁ ወጥመድ ያለው። እስኪናስለው በአሁኑ አሰራር ኬዘር ፋሚሊ ፋውንዴሽን ባደረገው ጥናት መሰረት አንድ መካከለኛ ገቢ ያለው የ60 ዓመት ሰው አሁን ባለው የድጎማ ስርዓት በአማካኝ በዓመት $7300 የሚጠጋ ድጋፍ ከመንግስት ያገኛል። በአዲሱ ሐሳብ ያ ሁሉ ድጎማ ቀርቶ በእጁ የሚሰጠው $1500 ብቻ ነው። ልዩነቱን ልብ ይበሉ። መንግስት ገንዘቡን በእጅ ልስጥህ ሲል መጠኑን በከፍተኛ ሁኔታ እየቀነሰ መሆኑን ማስተዋል ያስፈልጋል። ያ የ60 ዓመት ሰው በ2026 ኢንሹራንስ ለመግባት በዓመት እስከ $15000 ያለ ድጎማ ሊጠየቅም ይችላል። መንግስት የሰጠው $1500 የትም አያደርስም። ቀሪውን $13500 ከየት ያመጣል? መልሱ ኢንሹራንስ ያቋርጣል ነው። የኢትዮጵያ ዲያስፖራ እጣ ፈንታ። ይህ ጉዳይ ለምን የኢትዮጵያንን ትኩረት ይፈልጋል? ምክንያቱም የኢኮኖሚ አስተላለፋችን በዚህ ፖሊሲ መሃል ላይ ስለሆነ። አንደኛ የጊግ ኢኮኖሚ። በርካታ ኢትዮጵያውያን በኡበር፣ ሊፍት፣ ዶርዳሽና ታክሲ ስራዎች ላይ ተሰማርተዋል። እነዚህ ስራዎች በባህሪያቸው የጤና መድህን አይሰጡም። በመሆኑም አብዛኛው የዚህ ማህበረሰብ ክፍል የሚጠቀመው ኦባማ ኬር ኤስኤ ማርኬት ፕሌስ ነው። አሁን ያሉት ድጎማዎች ከተቋረጡ ወይም ቀጥታ ክፍያ ከተቀየሩ እነዚህ ወገኖቻችን በከፍተኛ የኢኮኖሚ ጫና ውስጥ ይወድቃሉ። በወር $100 ይከፍሉ የነበሩት ድንገት $600 ወይም $700 ክፈሉ ሲባሉ ኑሯቸው ይናጋል። ሁለተኛ የትንሽ ቢዝነስ ባለቤቶች በሬስቶራንት በሱቅና በመሳሰሉት አነስተኛ ንግዶች የሚተዳደሩ ወገኖችም ተጠቂ ናቸው። ለራሳቸውም ሆነ ለጥቂት ሰራተኞቻቸው ኢንሹራንስ ለመግዛት የመንግስት ድጎማም ወሳኝ ነው። ሶስተኛ የቋንቋና የመረጃ ክፍተት። አዲሱ ስርዓት ሄልዝ ሴቪንግ አካውንት መጠቀምን ሊጠይቅ ይችላል። ይህ የባንክና የታክስ ስርዓት ውስብስብ ነው። HSN መጠቀም ብዙ የሆነ ሃይ ዲዲክቴብል ሄልዝ ፕላን መግዛትን ይጠይቃል። ይህን ውስብስብ የፋይናንስ ቋንቋ ለመረዳት እንኳን ለአሜሪካውያን ለስደተኛው ማህበረሰብም ፈተና ነው። መረጃው በሌለበት የተሰጠው ትንሽ ገንዘብ በተሳሳተ መንገድ መጠቀምና ቅጣት ታክስ ፔናልቲ ውስጥ የመውደቅ እድልም አለ። ምን ይደረግ? ምክሮችና ማጠቃለያ። ሁኔታው ገና ፍሬምወርክ ደረጃ ላይ ያለ ቢሆንም የትራምፕ አስተዳደር ኮንግረሱ በአስቸኳይ ህግ አድርጎ እንዲያጸድቀው እየገፋፉ ነው። የሪፐብሊካኖች ምክር ቤት መቆጣጠር ደግሞ ለህጉ ማለፍ እድል ይሰጠዋል። ስለዚህ ምን እናድርግ? አንደኛ መረጃን መከታተል። በተለይ የኢንሃንስድ ሰብሲዲስ ጉዳይ በኮንግረስ ክርክር ላይ ነው። የድሮው ድጎማ ካለቀ ፕሪሚየሞች በራሳቸው ጊዜ ይጨምራሉ። አዲሱ የትራምፕ እቅድ ደግሞ ነገሩን ያውሰበስበዋል። ሁለተኛ የፋይናንስ እቅድ ማውጣት። ኢንሹራንስ ከአቅም በላይ ከሆነ ሌሎች አማራጮችን ማየት ሊያስፈልግ ይችላል። ነገር ግን ያለ ኢንሹራንስ መኖር በአሜሪካ ትልቁ የቁማር ጨዋታ መሆኑን አይዘንጉም። ሶስተኛ HSA ምንድነው? አዲሱ ስርዓት ከተተገበረ ስለ ሄልዝ ሴቪንግ አካውንት በደንብ መረዳት ያስፈልጋል። ይህ አካውንት ታክስ የማይቆረጥበት ታክስ አድቫንቴጅ ሲሆን ለሕክምና ወጪ ብቻ የሚውል ነው። ይህንን በአግባቡ መጠቀም መቻልም ወሳኝ ክህሎት ይሆናል።
and puts more money in your pocket. The government is going to pay the money directly to you. It goes to you, and then you take the money and buy your own health care. የትራምፕ ታላቁ የጤና ፕላን ለአንዳንዶች የነጻነት አየር፣ ለሌሎች ደግሞ የኢኮኖሚ ማዕበል ነው። ገንዘቡን ለራሴ ለያዘው ወይስ ለኢንሹራንስ ልክፈለው የሚለው ውሳኔ ቀላል ምርጫ ሳይሆን የህይወትና ሞት ጉዳይ ወደ መሆንም እየተቀየረ ነው። በተለይም በስደት ዓለም ጤና ከሌለ ስራ ከሌለ ዶላር ከሌለ ደግሞ ህልውና የለም። ስለዚህ ይህንን ጉዳይ እንደ አንድ ተራ የፖለቲካ ዜና ሳይሆን እንደ ቤታችን በር አንኳኩቶ እንደገባ ያልተጣራ እንግዳ ልንመለከተውና ልንዘጋጅበት ይገባል። የአሜሪካ ፖለቲካ ነፋስ ወዴት እንደሚነፍስ አይታወቅም። የኛ ዝግጁነት ግን ከወዲሁ ሊጠናከር ይገባል።